ሸፋፍና ማታ የምታሳየውን ነገር ሁሉ ለ80 ሺህ ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ። እሱ እኮ አይደለም አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለሽ በአመት ነው። እሷ ግን ስትከነከን ቸገረኝ። ቆይ ዴቭ ቢሄድ ዳኒን አገኘዋለሁ። እስቲ ዳኒ ጋር ልሞክር። ምን አስፈለገ ይሄ ሁሉ መለዋወጥ? እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲ አሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ ደሃ እናሰኛለን? እንዲህ አይነት ድግስ እየደገስን ሰው እየዋሉ መንገድ ሲሄድ አይሰለችህም ማለት በፍጹም በመካከል ስለለመድኩኝ ነው። ለመሰል አንዳንድ ሰው አንተ አዳማጭ ነው። አንዱም ያስወደደኝ ማራኪን ይሄ ነው። በጣም ነው የምታዳምጠው። ከወንበሩ ተገናኝተሃል፣ አልቆምክም። ሂዱልኝ እንደሚል እንግዳም አይደለም። እግዚአብሔር ይባርክ፣ ኖርልኝ፣ አገራችንን ይባርክልን። አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው። ከዛ መንገድ ላይ እግዚአብሔር ያገኘዋል። እኔ ተረት አርጅተ የልጅ ልጅህን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል። መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው። ደህና እግዚአብሔር ይመስገን ደህና ነኝ። አሁን በሰርጉ ልመጣልህ ነው። በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ አይደለም። ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ። ከዛ እግዚአብሔር እንደዚህ አለው ነገ ቤት እመጣለሁ አለው። እግዚአብሔር ሰውየውን እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራ ሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው? ቤትክ ውስጥ አይደል ያለንን እግዚአብሔር ይመጣል ብሎ እንግዲህ ከሰማኸው ሰምቻለሁ። ያ ነዳጄን ከውስጥ እንዳታስጨርሰኝ የበላሁትን ምግብ አልሰማሁትም። ከዛ ለምን ወደ ሌላ እንቀይረዋለና አንዳንዱ ሰምቶትም መጨረሻ ላይ ሰምቻለሁ እኮ ጨርሹ ብዬ ነው የሚለው እንዳይሆን አልወድም እንደዛ። እሺ ከዛ ቲክስ አድርጎ ይሄ ነው ማይባል እግዚአብሔር ስለሚመጣ ደግሶ ጠበቀው። አቤት ዛሬ ለሚስቱ እግዚአብሔር ይመጣል፣ እግዚአብሔር ይመጣል። እውነትን ነው የመቼም ሀብታም ነው። ከዛ እግዚአብሔር ይመጣል ብለው ጠዋት ሲጠብቁ ደካማ ሽማግሌ ኳኳኳኳኳ በሩ እግዚአብሔር መጣለው ስላለው ይሄ ባለ ሀብት ቸኩሏል። እየሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ያበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ። ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል። እግዚአብሔር ቆየ አለ። እግዚአብሔር ዘገየ ያለ አሮጊቷ መጡ። ኳኳኳ እሱ ጥበቃ ማስከፍት ኳኳኳኳ አሮጊቷ ሮጠው ማነው እሱ ሮጦ ይቅርታ ሮጦ ሲከፍት አሮጊት ልጄ ይቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው። ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ስር ተብላ ብሎ ዘጋ። መሸ። ያ ሁሉ ድግስ እምሽክ ብሎ አደረ። ተናደደ። እንግዲህ ማንም ማማት ጀመረ? እግዚአብሔር። ከዛ እግዚአብሔርን ማማት ጀመረ። በኋላ እንደ 3ኛ ቀን በሌላ መንገድ አገኘው። መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ዛለታ ያኑ ልሰርቼ ስጠብቅ ምናምን ብሎ ያው የማዘን ታውቀዋለህ። ሲለው እንዴ መጥቼ ነበርኩ አለው። መቼ አለው። ጠዋት መጣሁ፣ 4 ሰዓት ላይ መጣሁ፣ 9 ሰዓት ላይ መጣሁ። አላስገባም አልከኝ እኮ አለው። ብዙ ጊዜ የእኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ
ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ። አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ? እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ። ስትጨብጣቸው፣ ስታወራቸው፣ ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለህ። እንኳን ይህን ያህል ድግስ እየደገስክ እነዛ አብረው ደግሞ ይህንን ድግስ የሚታደሙትን ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ። በቃ በጣም ነው የምደነቀው። ካለን ምን ችግር አለው የሚሉም ይኖራሉ። ካለን መብታችን ነው ብንደግስ እንደፈለገ የሚሉ ሊኖሩ ይችላል። አዎ ግን ጎረቤቱ ደግሞ እንደገና ቀጭ የወረሰው አለ እኮ ከዛ ከጀርባ ያልተጠራ እየሸተተው የሚውል። እኔ በበኩሌ ይውልህ እናቴም ድግስ ትወዳለች። እንዲህ አሁን ዛሬ አይደለም ማወራለ በዛ በዘመኑ እና የምትጠራቸው ሰዎች አንጀትህን ይበሉሃል። መጀመሪያ የሚበሉትም ደግሞ አነስተኞቹ ናቸው እንጂ እኔ ያለውም ብዙም አታስተናግድም። እኔ ፓፓዬ ማታቅ የኔ ብጤ አጋጥማኛለች። ፓፓዬ ብስል ፓፓዬ ስሰጣት እማዬ ይሄ ምንድን ነው ብላኛለች። እንደዚህ ፍራፍሬ ማያቅ ህዝብ እንኳን አለን አይደለም? እንደዚህ አሁን እኔ አለኝ ምን አሁን እኔ አጫውትሃለሁ እንጂ ምን እንዳለኝ ታውቃለህ አይደለ? አለኝነት በዚህ ነው እንደምታሳውቀው። እንደውም አለኝነት ምስኪኖች ላይ ሲሆን ነው አይነ አቤት ጋሼ ከሌ። አንዳንዱም ሲሰጥ እኮ ደግሞ የሚያስቅ ነው። ካሜራ ደቅኖ ነው መቀበል የሚያፍሩ አሉ። ካሜራ ደቅነህ አንተና አንሳ ቢፌ የምትለው እንዴት ነው? የከፋውን ሰው ጃኬቱን ወደዚህ መደረብ ያቃተውን ሰው ካሜራ በፍጹም ካሜራ እንደዚህ ልንጫወት እንደዚህ ልናስተምር እንደዚህ ልንወያይበት ነው እንጂ ካሜራ ደቅኖ ቢፌ አንሳ ብሎ ምግቡን ማሳየት ምንድን ነው? በተራበ ህዝብ መካከል እኔ እኮ እንደውም አሁን የሚያስቀኝ ምንድን ነው ቤተክርስቲያን የሚማሩት ምንድን ነው የሚያስተምሯቸው አባቶቻችን? ጭካኔ። ከዛ አቃፍተው የሚመጡ ነጠና ማዘር እንደምናል ደህና ነኝ ምንድን ነው እንዴት ነው ሲመለሱ እኮ አቤት የኔ ልጅ ደህና አደርሽ ወይ እዛውዬ መምጣቴ ነው ምስጋና ይድረሰው ነው የሚባለው። ምንድን ነው ይሄ? ብዙ ነገሮችን ያናጋል። ወደ ሌላ መግባት ፈልጌ አይደለም። አይበቃህም? በጣም የሚገርም ነው። በጣም ብዙ መልእክት አለው በዚህ ውስጥ እውነት ለመናገር ሴትዮ ያቀረበችበት መንገድ መፍራ ዘል አለበት። በዛውም ጥሩ ነው። እንደዚህ አይነት ሰዎችን ያብዛልን ነው እና ልክልካቸው ነው እንግዲህ እየነገረቻቸው አለችው። ከሁሉም በላይ ግን በጣም የተደሰትኩበት ነገር ቢሆነው ምን መሰላችሁ? የድሆችን የመርዳት ሂደት ላይ ያለው ነገር። አዎ ይሄ ነው ተገቢው አስፈላጊ ሰው ካሰበበትና መሆን ካለበት ድግስ ሲደረግ ድሃውንም ሀብታሙንም የያዘ ቢሆን የበለጠ አሪፍ ነው አስባለሁ ማለት ነው። ትልቁ መሰረታዊ ነገር መሆን ያለበት ከዛዎችን ያው እንደየሰው ይደረጋል ማለት ነው። ስለዚህ ወደ ቀጣዩ ቪዲዮ እንሄዳለን ማለት ነው። ሰማችሁ የሚደብራችሁ ነገር ምንድነው? ኢክ የሚሰጣችሁ ነገር? ውሸት ሚሸት ከሴት ልጅ በጣም የሚያስጠላክ ነገር ምንድን ነው? ጸጉሯ። እንዴት ጸጉሯ ነው የሚያስጠላ? አልገባኝም። አጭር ከሆነ መያዝ አልችልም። honestly everything አርፋጅ ወንድ። እሺ turn off ወይ ቶክሲክ ስትሆን ትንሽ እስኪ አብራራለን። ምን ቶክሲክ ስትሆን ስትል የት ወጣ የት ገባ ምናምን ስትልኝ አንተ ስታጨናንቅክ። ከወንድ የሚደብርሽ ነገር ምንድነው? ወይ ኢክ የሚሰጥሽ ነገር? ብር ምናምን የሚጠይቀኝ ከሆነ ጠይቅሽ ነው ወይስ የሌለው? ኖ አይደለም። በቃ አትሊስት ራሱን መቻል አለበት። ገባሽ? ከሴት ልጅ በጣም የሚያስጠላክ ነገር ምንድን ነው? ትነጫነጫለች። ስትነጫነጭ ደስ አይለኝ። የሚደብርሽ ነገር or ደግሞ ኢክ የሚሰጥሽ ነገር? A nigga with the ego, like the highest ego. I fucking hate that, bro. ከሴት ልጅ በጣም የሚያስጠላክ ነገር አንድ ነገር ምንድን ነው? በጓደኛ ስትመራ it's like you're dating everyone at the same time, you know, የእነሱን personality። ከወንድ የሚያስጠላሽ ነገር ምንድን ነው? or ኢክ የሚሰጥሽ ነገር? When they sag. Does that count? Sag, yeah, sagging. ከሴት ልጅ የማይመችክ ምንድን ነው? your turn off? dishonesty ፌክ ምናምን ነገር ሰው አይመቸኝም። መዋሸት
Yeah. ከወንድ ኢክ የሚሰጥሽ or የሚደብርሽ ነገር? He read pill ምናምን, you know? It's like, oh, I'm yeah, ሲሉ no. ከአንድ ሴት ልጅ በጣም የሚያስጠላክ ነገር ምንድነው? ውሸቷ በጣም ትዋሻለች ሴት ልጅ። ከወንድ የሚደብርሽ ነገር or ኢክ የሚሰጥሽ ነገር ምንድነው? ውሸት። ከአንድ ሴት ልጅ በጣም የሚያስጠላክ ነገር ምንድነው? when she have so many boy best friends የወንዶች ጓደኞች ሲኖሯት ብዙ። ኢክስ ማይመች ነገር ምንድነው? ስራ ካሌላቸው አላ ሁሉ አቬለብል ከሆኑ የሆነ ምንም ላይፍ የላቸው። እሺ እናመሰግናለን። ይሄንን ቪዲዮ ለባሌ አድርሱልኝ። ኮፒ ሊንክ አድርጉና ሼር አድርጉና ለባሌ አድርሱልኝ። ወንድሜ አይደለህም፣ አዝንልሃለሁ። አባቴም አይደለህም፣ እሳሳልሃለሁ። እናቴም አይደለህም፣ እታመምልሃለሁ። ለምን እንደሆነ ታውቃለህ? በጣም ስለምወድህና በጣም ስለማፈቅርህ አባቴ። ኑርልኝ፣ እድሜ ይስጥልኝ አባቴ። አፈቅርሃለሁ፣ እሞትልሃለሁ፣ እሳሳልሃለሁ፣ እወድሃለሁ አባቴ። አድርሱልኝ። ይሄንን ቪዲዮ ለባሌ አድርሱልኝ። ይሄ ዘካርያስ የሚሉት ልጅ የሚጠጣስ ይሰጦታል? ሻይና በፍስክ ጊዜ እርጎ፣ በጦም ጊዜ ሻይ እየሰጦት ነው። በዚህ በጡረታው ገንዘብ እየተገዛ መጥቶ ጠጣለሁ እኮ። እሱ ነው ወይ የሚሰጦት የሚያመጣሉት? አዎ እየገዛ። አይ ጥሩ። እሺ ሌላም ጥያቄ አለ። እሺ ይሄ ዘካርያስ የሚባለው ይሄ መሸጦ ባሪያ፣ እሺ ይሄ መሸጦ ባሪያ መንግስት ነው የቀጠረው አያገባኝም። እሱ ለደካሞች ጠባቂነት። እኔ አልጠየቅኩትም እሱን። እሺ እዚህ ጉያዎት ውስጥ እየገባ ገንዘብ ይወስዱቦታል እንዴ? ምንድን ነው? ተናገሩ እንጂ። ይነጥቀኛል ተብበት ስንት ብር ናጠቆት እስካሁን? እጁን እየገባ እዚህ ውስጥ እብበት እየገባ ይነጥቀኛል። አሁን ተዚህ አጓጉዞ ተቤት የዚህ ያመጣበትን 100 ብር ከፍላለሁ። ደግሞ መልሶ አጓጉዞ ቤት የወሰደበትን 100 ብር 200 ብር ቤተክርስቲያን ሊያቆርበኝ ወስቶ ቤተክርስቲያን ሊያቆርበኝ ሲወስደኝ 100 ብር አቁርቦ መልሶ ቤት ሲያመጣኝ 100 ብር ተዚህ ጋር 400 ብር ለሱ ተዚህ ተጥሮታል። በቃ እሱ የሚወስድቦት ከሆነ ወይዘሮ ዝናሽ ወይዘሮ አንችላሉ አይ እኔ አንችላሉ አይደለም። ማን ነው? ዝናሽ ነው። ወይዘሮ ዝናሽ ይሄ ዘካርያስ ጉያዎት ውስጥ እየገባ ገንዘብ የሚወስድቦት ከሆነ ጡረታው ይቅርቦት፣ እዚሁ ይቀመጥሎት ገንዘቡ። እኔ እያልኩ የእሱ ሚስት ማለፊያ ናት። ራሷ ተዚህ ተቆጣው ገንዘብ ሄዳ እንደ ዳቦ ሆኖ የረጋውን እርጎ ገዝታት። ማነው ስሟ? ጀማነሽ። በጦም ጊዜ ቢልና ማን ያወጣላት ስሟ? ስሟ ጀማነሽ ብሎ ማን ያወጣላት? የሰርጉ ዕለት እኔ ነኝ ጀማነሽ ያልኳት። ትክክለኛ ስሟ ነው? የእናት አባቷ የእናት አባቷ ቤተልሔም ነው ስሟ። ቆንጆ ናት? አዎ ቆንጅዬ ናት። አዎ ምንድን ነው የምጠይቋትን ብቻ መላኒ፣ አለበለዚያ ይሄዳለሁ እንዴ? የዘካርያስ ሚስት ቆንጆ ናት ወይ? አዎ። ጸጉሯ ረጅም ነው? አዎ ወደዚህ እትከሻዋ ይወርዳል። ስትሄድ እንዴት ነው ሞንደል ትላለች? አይደል? ስራ አላት፣ የመንግስት ስራ አላት። የመንግስት ስራ አላት? አዎ። ጸባይዋስ እንዴት ነው? ጸባይዋ ማለፊያ ወተት ነው። ወተት ነው። እማማ ዝናሽ በቃ አይጠገቡም እኮ በጣም ደስ የሚሉ ሴትዮ። ዘካርያስን በጣም ጎበዝ ልጅ ነው ለመናገር። እኔም ሄጄ ጎብኝቻቸዋለሁ። በጣም የሚገርማቸው ነገር ማለት ነው። እና ከዘካርያሶች ማንንም ሰው መጥቶ እንዲያናገራቸው አይፈልጉም። ነገሩን በጣም የገረመ ነገር ማለት ነው። እና ጎበዝ ናቸው በጣም በዚህ እድሜያቸው ማለት ነው። ብዙ የደከመበት ስራዎች ነበሩ። ስራውን ግን ያከናወኑለት በሚገርም ሁኔታ እሳቸውን ካገኘ በኋላ ነው። እና እድሜያቸውን ያርዝምልን ማለት እወዳለሁ። አሁን ውጭ ነው ያለሁት ኤርፖርት እና እዛው ነው ቪዲዮ የምሰራው። አይገርማችሁ? ድምፁም እንትኑ ኳሊቲውም አንድ ላይሆን ይችላል። እስቲ እንቀጥል። ሼር እና ሰብስክራይብ ማድረጋችሁን አትርሱ።
ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ስለዚህ ቲክቶከሮች ነው አሁን ከባድ የሆነ ጊዜ እንዳለን ይገባኛል። አልጎሪዝሙ በጣም ኮንፊውዝድ ነው፣ እንደ ድሮ ስሙዝ አይደለም። ስለዚህ ብዙ ኮንተንት ክሬተሮች አካውንቴ ተመቷል፣ እባካችሁ ኮፒ ሊንክ አድርጉልኝ፣ ፎሎወር እየቀነሰብኝ ነው እያሉ በጣም እየተጨናነቁና እያማረሩ ነው ያሉት። ላስረዳችሁ ፈልጋለሁ ለምን እንደሆነ። ከ6 ወር በፊት አብዛኛው ሰው በቀን 5 ቪዲዮ 10 ቪዲዮ እየለቀቀ አልነበረም። አሁን ነው ይህ ትሬንድ በደንብ በጣም በብዙ ኮንተንት ክሬተሮች እየተከተለ ያለው። ከዚህ በፊት ብዙ ኮንተንት ክሬተሮች በሳምንት 4-5 ቢለቁ ነው። ተረዳችሁኝ? ስለዚህ ከዚህ በፊት የነበረው የፎር ዩ ፔጅ ስክሮል ታይም ይባላል which is አንድ ሰው የእናንተን ቪዲዮ ለማየት የሚፈጅበት ጊዜ እና አሁን ልዩነቱ በጣም ከፍተኛ ነው። ድሮ በጣም ብዙ ሰው ቪዲዮ ስለማይለቅ ስክሮል ሲደረግ ወደ እናንተ ቪዲዮ ለመድረስ ቴክስ ከ10 እስከ 40 ደቂቃ ይፈጅባቸዋል ማለት ነው። ተረዳችሁኝ? ስለዚህ ሁሉም ቪዲዮ ፖስት የሚል ሰው በፍጥነት ቫይራል የመውጣት እድል አለው ማለት ነው። አሁን ግን በጣም ብዙ ሰፕላይ አለ which is በጣም ብዙ ቪዲዮ ስለሚለቀቅ ዲማንዱ ደግሞ ያን ያህል አይደለም። እንደምታውቁት ኢትዮ ቴሌኮም ወደ ብዙ ቦታዎች አልተስፋፋም። ተረዳችሁኝ? ስለዚህ ሰፕላዩ በጣም በዝቷል። ቪዲዮ የሚለቅ ሰው በጣም ስለበዛ ምንድነው እየሆነ ያለው? እነዚህ ቪዲዮዎች ስክሮል እያደረጉ ጊዜ ይፈጅባቸዋል ማለት ነው። ስለዚህ ከ30 ደቂቃ ወደ 3 እስከ 5 ቀን ይፈጃል ወደ እናንተ ቪዲዮ ለመድረስ ማለት ነው፣ የምትለቋቸው ቪዲዮዎች። እና ይህ አልጎሪዝም ስትረዱት ደግሞ ምክንያቱ ለምን እንደሆነ ይገባቸዋል ማለት ነው። ትንሽ ወደፊት እየተራመድን ስንሄድ ቀጣይ ዓመት አሁን ለምሳሌ ኢትዮ ቴሌኮም በእርግጠኝነት በጣም ብዙ ስማርት ስልኮች ወደ ገጠር አካባቢዎች እና ስልክ የማይጠቀሙ ሰዎች ማስፋፋቱ ስለማይቀር ዲማንድና ሰፕላዩ ማች ማድረጉ አይቀርም። ስለዚህ ቫይራሊቲውም ከፍ እያለ ይመጣል ማለት ነው። እሺ የቲክቶክ አልጎሪዝምና ሳይንስ ስትረዱ መጨናነቅ እና በቃ ማማረር ታቆሙና መረዳት ትጀምራላችሁ ማለት ነው። ወዳችኋለሁ። ይህ ሜሴጅ ለቲክቶከሮች ነው። አሁን ከባድ የሆነ ጊዜ እንዳ የኔም ዩቲዩብ ተመቶብኛል። በእናታችሁ ተው፣ ሼርና ላይክ ምናምን ማድረግን አበረታቱ። እውነቱን አዶናይ ለእኛም እንጂ ስሙን እንጂ እኛንም እና እውነት ነው። እውነት ለመናገር ያው ደጋግሞ መስራት ነው። አሁን ለምሳሌ በየቀኑ ያስለመድኳችሁን አሁን 2 ቀን አልሰራውም እና ምንም በቃ ተጨናንቄም ቢሆን ባለውበት ቦታ እየሰራው ነው ያለሁት ማለት ነው። ያ ማለት የተለመደውን አገልግሎት ኪፕ ማድረግ ነው። እሱ ነው ዩቲዩብ ሆነ ቲክቶክ ሁሉም በተቻለ መጠን ያስለመዳችሁትን ነገር ማስቀጠል። እነዛ ሰዎች ይኔቨር ነው የሆነ ቦታ ላይ እናንተን ማየት መስማት የሚፈልግ ሰው ይኖራልና እሱ እንዳይቆም የሚል መልእክት ነው እንትን ያለው አዶናይ። ለዛሬው እንግዲህ ጠር ያለች ቪዲዮ ነች ያቀረብኩላችሁ። አይ ሆፕ በጣም ወዳችሁታል ብዬ ተስፋ አደርጋለሁ። በቀጣይ ደግሞ ቀናቶች በዛ ግን እንደተለመደው እናደርጋለን። ያው ሁሌ ከ30 ደቂቃ አልበዛ አይደለም
ግን አሁን 20 ደቂቃ ዛሬ ያደረኩት ማለት ነው እንዳይሰለቻችሁ መልካም ነው ሁሉ እመኛለሁ። መልካም ቆይታ